እናንተ ቁጭ በሉ። ቁጭ ብላችሁ ነው እነሱ ሲያጥኑ ቁጭ በሉ። ችግር የለውም። ለምን ጉባኤ ላይ ስለሆነ ወንጌል ላይ ስለሆነ መቆም ስለማ ቁጭ በሉና ማይጠንቱ በያላችሁበት መተው ያጥሯቸዋል። ቁጭ በሉ። ወደ መምህራችሁ ሁላችንም እጃችንን እናንሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወይትመሐፀን ክህደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም አሜን። ስማ ዘላለም ንጉሥ ማሰበ ናዝዝ ወእጓለ እማውታ ተወከፍ ሲሮያነ በምህረትከ አንጽህ አብዳነ አጥብ ወህጉላነ ሚጥ እለ ውስተ ሞቅህ አድህን ወለኩልነ ኩን ጸወነ። አቤቱ ዘላለማዊ ንጉሥ አምላካችን እግዚአብሔር ጸሎታችንን ስማ። ወእጓለ እማውታ ተወከፍ አሳዳጊ አጥተው እናትና አባቶቻቸው ሙተውባቸው በየመንገዱ ሽርፍራፊ ሳንቲም የሚለምኑትን በቸርነት አሳድጋቸው። በአንድም በሌላም መንገድ ከቤተ ክርስቲያን የወጡትን በቸርነት የመልሳቸው። ባደረጉትም ባላደረጉትም ኃጢአት ያለ ስራቸውም ሆነ በስራቸው የታሰሩትን አስፈታ። ለሁላችንም አምባ መጠጊያ እንድትሆነን እንማጸንሃለን፣ እንለምንሃለን። አሜን በሏ። አሜን። እግዚአብሔር የተመሰገነ ይሁን። የተከበሩ መጋቤ አእላፍ ጌትነት የዚህ ታሪካዊና አንጋፋ ቤተ ክርስቲያን ስብከተ ወንጌል መምሪያ ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራንና ካህናት ዲያቆናቱንም ጨምሮ ክቡራን የዕድሜ ባለጠጎች፣ የታሪካችን ምንጮች፣ የቤተ ክርስቲያናችን የጀርባ አጥንቶች፣ የሀገራችን ባለውለታዎች፣ ሽማግሎች፣ አባቶችና እናቶች፣ ወጣቶች፣ ወንድሞችና እህቶች፣ የመንግሥተ ሰማያት ምርሳሌ የሆናችሁ ሕፃናትንም ጨምሮ የሰላም አምላክ እግዚአብሔር ሰላሙን ያብዛላችሁ እያልኩ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ስለዚህ ሰዓት አደረሳችሁ? ዛንቀሐነ እምነዋ ወአብጽሐነ እስከ ዛቲ አም ወጸዋዕነ ውስተ ቅድስት ቤተ ክርስቲያን በፍቅሮ በሰላም። ከተኛንበት ያነሳን፣ ከተረሳንበት ያስታወሰን፣ በበረከት እንድንሞላ ባዶአችንን መጥተን በረከትን ተሞልተን እንድንሄድ ወደ ቤተ መቅደሱ እንድንገሰግስ እድሜን ያደለን፣ ከሁሉም በላይ የሰላም መጋነዣ ወደ ሆነችዋ ቅድስት ቤተ ክርስቲያን የጠራን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። አንትሙሰ ሶበ ትጸልዩ ከመዝ በሉ፣ እናንተ ስትጸልዩ እንዲህ በሉ፣ እንዲህ ብላችሁ ጸልዩ። የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ የምናገኘው አምላካዊ ቃል ነው። እግዚአብሔር ቢረዳንና ቢፈቅድ በዚህ ሰዓት ባለን ውስን ደቂቃ በዚህ ቃል እንነጋገራለን። እግዚአብሔር ይፍቀድልን። የእግዚአብሔር ልጆች ወደ ኋላ መለስ ብለን ታሪካችንን ስናስታውስ ብዙ ነገር ትዝ ይለናል። በተለይም ደግሞ ያንን ግርማ ሌሊት
በሞትና በሕይወት መካከል ሆነን አሳልፈን ተነስተን ወደ ቤተ መቅደሱ ገስግሰን ተመስገን አምላካችን ብለን አንደበታችንን በዝማሬ በምስጋና እንድንከፍት የረዳን አምላካችን እግዚአብሔር የተመሰገነ ይሁን። የእግዚአብሔር ልጆች የእግዚአብሔርን ውለታ ለአፍታም እንኳን መዘንጋት የለብንም። ተራው እስከሚደርሰን ሊሆን ይችላል እንጂ በዚህ ሰዓት አብዛኛውን ሰው አንደበቱን የሚከፍት ቁርስ ለመብላት ምግብ ለመመገብ ሳይሆን የሚበሉት አጥተው የሚጠጡት አጥተው አንደበታቸውን በልቅሶ የሚከፍቱ ሰዎች አሉ። በሐዘን ላይ ሐዘን እየተጨመረባቸው ከዛሬ ነገ ይሻላል ብለው በተስፋ ሲኖሩ ከምሕረቱ ይልቅ መዓቱ እየበዛ በሕይወት ከመኖሩ ይልቅ ሞቱ እየበዛ እናት ያሳደገችውን ልጅ በሰላም ሳትቀብር ስትቀር አባት በብዙ መከራና በብዙ ጭንቅ ያሳደገውን ልጅ የወደቀበትን እንኳን አስከሬን ሳያይ ሲቀር በእንባ ተውጠው ብዙዎቹ ኢትዮጵያውያን በሐዘን በልቅሶ ላይ ነው ያሉና እግዚአብሔር በቃችሁ ይበላል። ስለዚህ ይህ ሁሉ ነገር የሚመጣው ለእግዚአብሔር የሚሰጠውን ሰዓት በአግባቡ ለእግዚአብሔር አለመስጠታችን እኛንም ጨምሮ አገልግሎታችንና ክርስትናችን ለማስመሰል ስለሆነ እንጂ አንደበታችንን ለጸሎት ስንከፍት ወደ እግዚአብሔር እጃችንን ስንዘረጋ ወደ ቤተ መቅደሱ ስንመጣ እንባችን ይታበሳል፣ ያቀረቀረ አንገታችን ቀና ይላል፣ ያዘነ ልቦናችን ይደሰታል። ሕይወታችን በሙሉ በእግዚአብሔር የተቀደሰ ይሆናል። እግዚአብሔር በመዓት አይደለ በምሕረቱ ይጎብኘን። እንደ አባታችን እንደነገሯችሁ ነገር ማስረዘም ይላሉ ሊቃውንቱ መዘንጋትን ያስከትላል። ምንድነው የሚለው ሊቁ? ይትክላ በሕቁ አላ ዘምር በመጠን አብዝተህ አትናገር፣ መጠነኛ ነገር ተናገር። ከመይዘንጉ አዎ ብዙ አብዝተህ ከተናገርክ የሚሰሙት ሰዎች ይዘነጋሉ ይላልና ቶሎ ነው የምናሰናበታችሁ። የምንቆየው ቢያንስ 20 ደቂቃ 25 ደቂቃ ቢበዛ 30 ደቂቃ ነው። ከዚያ በላይ አንሄድም። እችን ግን ለእግዚአብሔር እንድትሰጡ አደራ ላለሁ። እግዚአብሔር ከሁላችን ጋር ይሁን። በማይጠንቱ በጸሎቱ እየተባረክን ነው። እየተባረካችሁ ነው። እንኳን ደስ ያላችሁ። ወደ ትምህርት ልውሰዳችሁና ምንድነው የሚለው የትምህርታችን ርዕስ? አንትሙሰ ሶበ ትጸልዩ ከመ ዝበሉ፣ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። ምን አልኳችሁ? ሁላችሁም እስኪ በሉ። እንዲህ ብላችሁ ጸልዩ። ምን ብላችሁ? እንዲህ ብላችሁ። ምንድነው እንዲህ ብላችሁ ማለት? እስኪ ሁላችሁም እኔን እየተከተላችሁ ትላላችሁ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን አሜን። ሁልጊዜ የምንጸልየው ጸሎት ስለሆነ ቀላል ሊመስለን ይችላል። እጅግ በጣም ረቂቅና ግሩም የሆነ ምስጢር አለው። እሱን ተመልሰን እናየዋለን። ቃሉን የተናገረው የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ነው። ቃሉ የተነገረላቸው በጊዜው እንደኛ ብዙ ተነግረው ብዙ ተሰብኮላቸው ብዙ ሰባኪ ተመድቦላቸው ሳይሆን በአንዲት ቃል ብቻ አምላካቸው እግዚአብሔርን ለተከተሉ የሚያዩትን ዓለም በማያዩት ዓለም ለውጠው አንተ አባታችን ነህ፣ አንተ እናታችን ነህ፣ አንተ ርስታችን ነህ፣ አንተ ጉልታችን ነህ ብለው እግዚአብሔርን ለተከተሉ ደቀ መዛሙርት ነው። በምዕራፍ ክፍሎ በቁጥር ሰፍሮ ያስቀመጠልን ከ12ቱ ሐዋርያት አንዱ የሆነው ሐዋርያው ቅዱስ ማቴዎስ ነው። የትምህርታችን መሰረታዊ ዓላማ የምንጸልየውን ጸሎት ጠንቅቀን እንድናውቅ ነው። እንደምን አደራችሁ?
እስኪ የጸለያችሁ ብቻ እጃችሁን አሳዩ። ዛሬ ተነስታችሁ የጸለያችሁ ተመስገን ነው። ሁሉም አውጥቷል። ጸሎት ከእግዚአብሔር ጋር የምንገናኝበት ልዩ ድልድይና ልዩ መሰላል ነው። ጸሎት ሳይተኛ ሳያንቀላፋ የሚያሰድደንን ከእግዚአብሔር እቅፍ ሊነጥቀን ሁልጊዜ ያለ እረፍት የሚሰራውን ርኩስ መንፈስ እንደ ጉም አብነን እንደ ጥፋትነን የምናጠፋበት ነው። ጸሎት የልቡናችንን መሻት የምናገኝበት ነው። ጸሎት ከእግዚአብሔር ጋር የምንገናኝበት ነው። ጸሎት ቢል ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ይላል። ከማን ጋር መነጋገር ነው? ንገሩ በደንብ። ከማን ጋር መነጋገር ነው? ከእግዚአብሔር ጋር መነጋገር ነው። ጸሎታችንን እግዚአብሔር ይቀበል። አሁን ጸሎቱ በስልክ እየሆነ መጥቷል። አይታችሁታል። ከእግዚአብሔር ጋር መነጋገር ስንጀምር ስልካችን ይጮሃል። ከዛ በኋላ የምንወደው ሰው ከሆነ እሰየ መልካም ደወልክ፣ የማንወደው ሰው ከሆነ ደግሞ ምነጉሮሮን ዝግት ቢያደርገው እያልን እንጸልያለን። አሁን ይሄ ጸሎት ወይስ በእግዚአብሔር ላይ መቀለድ? ምንድን ነው የሚባለው? ጸሎታችን ግራ ተጋውቷል። ብዙ ሰው ጸሎት ሲጸልይ ያልታሰበው ሀሳብ ይመጣል። ትዝ ያላለው ነገር ሁሉ ትዝ ይለዋል። ያስቀየሙት ሰዎች በሙሉ ትዝ የሚሉት በጸሎት ጊዜ ነው። ለምን? ከእግዚአብሔር ጋር እንዳንነጋገር ነው። የእግዚአብሔር ልጆች ሰዎቹ ከእግዚአብሔር ጋር ተነጋግረው ሰማይን ዘግተዋል። ምንን ዘግተዋል አልኳችሁ? ሰማይን ዘግተዋል። እንዲህ አለ ነቢዩ ኤልያስ፣ ሕያው እግዚአብሔር ዘቆምኩ በቅድሜከ ከመ ኢይረድ ዝናብ ዘእንበለ በቃለ አፉየ። አቤቱ አምላኬ ጸሎቴን ስማ። እኔ እሾምበት እሸለምበት ብዬ አይደለም። ሕዝቡ አምልኮትህን ዘንግቷል፣ ያንተን ቸርነት ረስቷል። በኃጢአት ውስጥ እየተመላለሰ ነው። ተመለሱ ቢባሉም ሊመለሱ አልቻሉም። ስለዚህ የፈጣሪና የፍጡር አቅም ይለካ ዘንድ እባክህ ዝናሙን እንዳታወርድ፣ ሰማይን ዝናም እንዳይሰጥ፣ ምድር ደግሞ የተከሉባትን እንዳታበቅል፣ የዘሩባትን እንዳታበቅል፣ የተከሉባትን እንዳታጸድቅ አውግዣለሁ ገዝቻለሁ ሲል ሰማይ ዝናም ለዘር ጠል ለመከር ከመስጠት ተከለከለ። ምድርም የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። ይህ ኃይል በምንድን ነው የተገኘው? በምንድን ነው ንገሩኝ? በጸሎት ነው። ስለዚህ ጸሎት ወሳኝ ነው። አቡነ ዘበሰማያትን ስንደግም መሰረታዊ ሀሳቤ የጸሎት ሰዓት ስለሆነ ጠዋት ስለሆነ ብዙ ጊዜ የጸሎት ጊዜ ጠዋት ነው። ሰባቱ የጸሎት ጊዜያት አሉ። ከዚያም የበለጠ ብንችል ደግሞ 12ቱ የጸሎት ጊዜያት አሉ። ከዚያ በላይ ደግሞ ብንችል 24ቱ የጸሎት ጊዜያት አሉ። ቤተ ክርስቲያን እንቁ የሆነችዋ እናታችን ቅድስት ቤተ ክርስቲያን በሰዓታት፣ በዕለታት፣ በጊዜያት ከፍላ ሁሉ ነገር አስቀምጣለች። ባንችል ደግሞ 2 ጊዜ ስንተኛና ስንነሳ፣ ካልቻልን ደግሞ ጠዋት እንኳን መጸለይ ግድ ይለናል እና የጸሎት ጊዜ ስለሆነ እሱን ለማስታወስ ነው። እንግዲህ በዚህ በምንጸልየው ጸሎት ውስጥ ብዙ ምስጢራት አሉበት። እንዲህ ተራ እንዳይመስሉን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እያለ ብዙ ይነግረናል። በነገራችን ላይ በዚህ ወንጌል 4 ዋና ዋና ነገሮች አሉት። በዚህ ወንጌል ውስጥ የመጀመሪያው ስለ ምጽዋት ነው። ሁለተኛው ስለ ጾም ነው፣ ስለ ጸሎት ነው። ሶስተኛው ስለ ጸሎትና አራተኛው ስለ ሰማያዊ መንግስት ይናገራል ማለት ነው በወንጌል ውስጥ። ከዚህ አንዱን ክፍል የጸሎትን ክፍል ይዘን ነው የምንሄደውና መድኃኔዓለም ክርስቶስ እንዲህ አላቸው፣ በምትጸልዩበት ጊዜ እንደ ሌሎቹ አትሆኑ። አምልኮ ማለት ከንቱ ውዳሴን እንደሚፈልጉ ሰዎች፣ ጸሎተኛ ናቸው መባልን እንደሚፈልጉ ሰዎች፣ በከንቱ ውዳሴ እንደሚጠለፉ ሰዎች
አታድርጉ። አንተስ በምትጸልይበት ጊዜ ወደ እልፍኝ ግባ፣ በሕቡዕ ሁነህ ጸልይ። በሕቡዕ ሁነህ የምትለምነው አምላክ በሕቡዕ ጸሎትህን ይሰማል፣ በሕቡዕ መልስን ይሰጣል፣ ይመልስልሃል እያለ ከነገረን በኋላ አንትሙሰ ሶበ ትጸልዩ ከመዝ በሉ፣ እናንተስ በምትጸልዩበት ጊዜ እንዲህ በሉ። ምን በሉ? እስኪ እንደ ቅድሙ አባታችን ሆይ በሉ። አባታችን ብለን እንድንጠራው የወደደ የአባቶቻችን አምላክ እግዚአብሔር የተፈቀደ ይሁን፣ የተመሰገነ ይሁን። ማን አልነው? አባታችን አባታችን ሆይ ነው። እንዳላበዛባችሁ በዚህ በአቡነ ዘበሰማያት ውስጥ ወይም አቡነ ዘበሰማያት በሰማይ የምትኖር አባታችን ሆይ ብለን ስንጸልይ 5 ዋና ዋና ነገሮች፣ ቁልፍ ነገሮች አሉ። ስንት ነገሮች አልኳችሁ? ስንት ነገሮች አልኳችሁ? በምሳሌ ለማስያዝ ያክል ጣቶቻችን ስንት ናቸው? እነዚህን እያስታወሳችሁ ምነግራችሁ ትይዛለን። ስንጸልይ ዝም ብለን እንዳይመስላችሁ። በነገራችን ላይ አቡነ ዘበሰማያት ከ80 መጻሕፍት የተወጣጡ ምስጢራት ያሉባት እጅግ አጭር እጅግ ደግሞ 80 መጻሕፍትን ጠቅላ የያዘች የጸሎት ክፍል ናት። ስለዚህ ስንት ነገርን ይዛለች አልኳችሁ? 5 ነገርን። አንደኛ ሃይማኖትን ይዛለች። አቡነ ዘበሰማያት ስንል በውስጡ ምን አለ ማለት ነው? ምን አለ? ሃይማኖት። የትኛውን ሃይማኖት የሚነግረኛል? የትኛውን ሃይማኖት? በአቡነ ዘበሰማያት ውስጥ ሃይማኖትን የሚገልጥ የትኛው ነው? የትኛው ነው? እስኪ አባቴ ኦርቶዶክስ። እውነት ነው። ሃይማኖት ስለ ሃይማኖት የሚገልጥልን የጸሎት ክፍል በአቡነ ዘበሰማያት ውስጥ የትኛው ነው ነው? ብዙ ጊዜ እንደ ተራ ነገር የምናያቸው በቤተ ክርስቲያኗ አስተምሮ ልዩ ምስጢርና ትርጉም አለው። አቡነ ዘበሰማያት ስንል የመጀመሪያው ሃይማኖትን ይገልጣል። አንደኛው የትኛው ነው ሃይማኖት ካላችሁኝ፣ አቡነ ዘበሰማያት በሰማይ የምትኖር አባታችን ስንል ሃይማኖትን ይገልጥልናል። በሃይማኖት ውስጥ ሆነን እንደምንጸልይ ያስረዳናል ማለት ነው። እንዴት ስለ ሃይማኖት በዚህ ክፍል እንረዳለን? ይህ ክፍል ስለ ሃይማኖት እንዴት ሊገልጥ ይችላል ካላችሁኝ፣ በሰማይ የምትኖር አባታችን ሆይ ብለን የማናየውን አባት በሃይማኖት መሰላል ወይም በሃይማኖት መነጽር አይተን እንዳየነው አድርገን በሰማይ የምትኖር አባታችን እንላለን። አንድ ጥያቄ ልጠይቃችሁ። እግዚአብሔርን አይታችሁ ታውቃላችሁ? እስኪ ንገሩኝ በደንብ። አይታችሁ ታውቃላችሁ? እግዚአብሔር አይታችሁ ታውቃላችሁ? ምስጢር ልነግራችሁ ስለፈለኩ ነው። እስኪ እግዚአብሔርን አይተነው አናውቅም የምትሉ እጃችሁን አሳዩኝ። አይተነው አናውቅም። እሺ፣ አይተነው እናውቃለን የምትሉስ? ህፃናቱ እጅ እያወጡ ነው። አይተውታል ህፃናቱ ማለት ነው። አይገርምም? ህፃናት ከእግዚአብሔር ጋር ነው። እግዚአብሔር ህፃናትን ያያል። እግዚአብሔርን አናየውም ስንል ምናልባት በአካል ላናየው እንችላለን። በምስጢር ግን ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 18 ጀምሮ እንደነገረን እንዲህ ይላል፣ ወዘኢያስተሪ እግዚአብሔር ፍጥረተ ዓለም ይታወቅ በፍጥረቱ። የማይታይ የማይመረመር የማይዳሰስ እግዚአብሔር በፍጥረቱ ይገለጣል አለ። ሰውን ማየታችን እኮ እግዚአብሔርን ማየታችን ነው። የእግዚአብሔር ልጆች ሰውን መርዳታችን፣ ሰውን ማገዛችን እግዚአብሔርን ማስደሰታችን ነው። በዚያውም ላይ ሰው የተፈጠረው በማን ምሳሌ ነው? በእግዚአብሔር ምሳሌ ነው። ስለዚህ ሰውን ስናይ ማንን አየን ማለት ነው? እግዚአብሔርን አየን ማለት ነው። እግዚአብሔርን አየን ማለት ነው። ስለዚህ የመጀመሪያው ሃይማኖት ነው ያልኳችሁ የማናየውን፣ ይሄ በረድኤት ወይም ደግሞ በምሳሌ ነው። በመልክ የማናየውን እግዚአብሔር እንዳየነው አድርገን በሰማይ የምትኖር አባታችን ሆይ ስንል ሃይማኖት ነው ማለት ነው። ሃይማኖት ነው። ሃይማኖት ደግሞ ምንድን ነው ካላችሁን፣
እግዚአብሔር ራሱን ለምእመናን ለመላእክትም ጭምር የገለጠው ራሱን የገለጠበት መግለጥ ሃይማኖት ይባላል ማለት ነው። በሃይማኖታችን ጸንተን እንድንኖር እግዚአብሔር ይርዳን። በሃይማኖት ውስጥ ስንሆን የተቀጣጠለው እሳት ይጠፋልናል። በሃይማኖት ውስጥ ስንሆን አበቃን ከዚህ በኋላ አለቀልን ካልን በኋላ ተስፋችን ይቀጥላል። በሃይማኖት ውስጥ ስንሆን የሞቱትን እናነሳለን። በሃይማኖት ውስጥ ስንሆን ያለቀው ይበረክታል። በዚህ በሁለተኛ ነገሥት ምዕራፍ 4 ቁጥር 1 ላይ ስትመለከቱ አንድ ሴት እንዲሆነች ምን ሆነች? በኤልሳ ዘመን ነው። ድሃ ነበሩና ባለቤቷ የሰው ገንዘብ እንደተበደረ ከዚህ ዓለም ተለየ። ከዚህ ዓለም ምን አላልኳችሁ? ተለየ፣ ሞተ ማለቴ ነው። ከዚህ ዓለም ሲለይ ልጆች ነበሯትና ብቻዋን ልጆቿን ይዛ ቀረች። ልጆቿን ይዛ ስትቀር ባለዕዳ መጣና ዕዳችንን ክፈይ፣ ካልከፈልሽ ግን ልጆችሽን ተካፍለን እንወስድብሻለን አሏት። ማጣት ክፉ ነው አይደል? እግዚአብሔር ልጆች አንገት ያስደፋል። ማጣት ክፉ ነው። የሰው ፊት እንደ እሳት እየገረፈን እባካችሁ እያለን እንለምናለን። አንዳንድ ሰው አይሰራም እንዴ እያለ ሰውን ይቆጣል። ጠፍቶት መስሏችሁ ነው። ያ ሰው ችግርን ተበድሮ ወይም ደግሞ ወዶ ያመጣው እንዳይመስላችሁ አይደለም። ማጣት ክፉ ነው። ታስታውሳላችሁ? ከሰው ዘንድ የሆነ ብር ወይም ሌላ ነገር ስጡኝ ለማለት ሄዳችሁ ስጡኝ ለማለት እየጨነቃችሁ እያስቸገራችሁ አንደበታችሁን ለመክፈት እያፈራችሁ ዙሪያ ጥምጥሙን ስታወሩ ውላችሁ ሀሳባችሁን ሳትናገሩ የመጣችሁበት ቀን ታስታውሱታላችሁ? አዎ። እሱም ብቻ አይደለም። ሰው አበድሯችሁ ገና ስልክ ሲደውል ጀምሮ የሚሰማችሁ ጭንቀት ትዝ ይላችኋል? አሁን ብሩን አምጣው ሊለኝ ነው፣ አምጪው ሊለኝ ነው። እንዲህ አይነት ችግር ትዝ ይላችኋል? ገና ሰውየውን ስታዩት ትናንትና ለመስጠት ለመቀበል ደጅ የጸና ነው ሰው በኋላ ከሰጠን በኋላ ማጣት ክፉ ነውና የምንወደውን ሰው ገና ወዲያ ስናየው መንገድ ቀይረን የምንሄድ ሰዎች አለናል። ማጣት ክፉ ነው እና ይቺ ሴት በሃይማኖት ሆነች ሆና ውስጥ ናት። እንዲህ ስትጨነቅ ወደ ሃይማኖተኛው ሃይማኖት ወዳለው ወደ ነቢየ እግዚአብሔር ወደ ኤልሳ ሄደችና እንዲህ አለችው፣ አባቴ ባለቤቴ ከዚህ ዓለም ተለይቷል። ብቻዬን ልጅ እያሳደግኩ ነው። ልጆቼን ባለዕዳ ተካፍሎ ሊወስድብኝ ነው። ምን ላድርግ? አንተ ሃይማኖተኛ ሰው ነህ፣ ያልከው ይፈጸምልሃል፣ እግዚአብሔር ቅርብ ነህ አለችው። ይህን ጊዜ እንዲህ አለ፣ በቤትሽ ምን አለ? በቤታችሁ ምን አለ? የእግዚአብሔር ልጆች ምን አለ? የእግዚአብሔር እጅ በቤታችን አለ። ይህንን እመኑ፣ አትጠራጠሩ። እንደ ገበያው ውድነት እውነት መኖር እንችላለን፣ መንቀሳቀስ እንችላለን። የማን እጅ ስላለበት ነው የሚበረክት? ትንሹ ገብቶ የሚበዛ የማን እጅ ስላለበት ነው? ካህናቱ ቅዱስ እግዚአብሔር እያሉ ስለሚጸልዩበት፣ ኪዳን ስለሚደረስበት፣ ጸሎተ ወንጌል ስለሚደረስበት፣ በሰማይ የምትኖር አባታችን ሆይ ብለን በጸሎት ስለምንባርከው ምንም ውድ ቢሆን ከቀደሙ ያነሰ የጎደለ ነገር የለም። ትላንትም ትዘክሩ ነበር፣ ዛሬም ትዘክራላችሁ። ትላንትም ትኖሩ ነበር፣ ዛሬም ትኖራላችሁ። መድኃኔዓለም ይክበር ይመስገንልን። በእውነት ምን አለ በቤትሽ አላት። ምን አለ በቤትሽ? ምንም ነገር የለኝም፣ ባዶ ማሰሮት ነው፣ የዘይት ዕቃ ብቻ ናት ያለችኛል። ሂጂና ወደ ቤትሽ ሂጂና በአካባቢሽ ያለውን ባዶ ዕቃ ሰብስቢ። ባዶውን አይ እግዚአብሔር ምኑን ሰብስቢ ያለ ነቢይ እግዚአብሔር ዳዊት ያለውን አይደለም፣ ባዶውን ዕቃ በሙሉ ሰብስቢ። እንዳታሳልሻቸው። ከተሰበሰብሽ በኋላ ቤትሽን ዝጊ፣ ያን ጊዜ ይበረክትልሻል። ያንን ሽጠሽ ዕዳሽን ትከፍያለሽ አላት። ነቢይ እግዚአብሔር ሃይማኖተኛው ቅዱስ ኤልሳ እንደነገራት ይቺ ሴት ሄደችና ባዶውን ዕቃ ሰበሰበች። ባዶውን ቤቷ እስከሚሞላ ድረስ። ወዲያው ቤቱ በሙሉ በዘይት ተጥለቀለቀ። እግዚአብሔር የተመሰገነ ይሁን። አያችሁ፣ ሃይማኖት ያለው ሰው አይጨነቅም።
ሃይማኖት ያለው ሰው በየትኛውም መንገድ አያዝንም። ሃይማኖት ያለው ሰው ነገ ምን በላ ብሎ አይጨነቅም። ይሰራል እንጂ አይጨነቅም። ባዷችንን እግዚአብሔር ይሙላ። በሃይማኖቱ ስንሆን የማይሞላ ነገር የለም። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 1 ጀምሮ ሃይማኖትን እንዲህ ይገልጣታል። ሃይማኖትሰ ጥይት ይእቲ ለዘይሴፋ፣ ተስፋ ለሚያደርጋት ሃይማኖት ግልጥ ናት አለ። ግልጥ ናት ሃለው ለታመኑ፣ በዚህ ዓለም የታመኑ በሃይማኖት የታመኑ ሰዎች አሉ። ነዋይ ዘያስተሪ የማይታየውን ጸጋ የእግዚአብሔርን ጸጋ ተስፋ የሚያደርጉ ሰዎች በሃይማኖት ውስጥ ይኖራሉ ይልና ምን ይላል መሰላችሁ? በሃይማኖት ነአምር ከመተፈጥረ ዓለም፣ በሃይማኖት ዓለም ካለመኖር ወደ መኖር መጥቶ እንደተፈጠረ እናያለን እናውቃለን ካለ በኋላ ወረድ ይልና በታምኖ ሀየሰ መስዋዕተ አቤልም ዘቃየል፣ ከአቤል መስዋዕት ይልቅ ከቃየል መስዋዕት ይልቅ በሃይማኖት ያቀረበው የአቤል መስዋዕት በእግዚአብሔር ዘንድ ተቀባይነትን አገኘ ይላል። በሃይማኖት ፈለሰ ሄኖክ ከመ ኢይራዮ ለሞት እምዘዓለም፣ በሃይማኖት ሄኖክ ሞትን እንዳያየው ከዚህ ዓለም ምን አለ ተሰወረ ይላል። ሃይማኖት ያለው ሰው አይደለም ሌላው ይቅርና ሞትን ማሸነፍ ይችላል። እግዚአብሔር ልጆች ምንን ማሸነፍ ይችላል አልኳችሁ? ሞትን ማሸነፍ ይችላል። ሞትን ማሸነፍ ይችላል። በሃይማኖት ውስጥ የማይመዘገብ ልዩ ታሪክ የለም። ስለዚህ የመጀመሪያው በጸሎታችን ውስጥ ያለው የመጀመሪያው ሃይማኖት ነው ማለት ነው። ሃይማኖት ነው። ሁለተኛው ደግሞ ምንድነው ካላችሁኝ ተስፋ ነው። ሁለተኛው ምንድነው አልኳችሁ? ሁለተኛው ምንድነው? ተስፋ የቆረጣችሁ ግድ የላችሁም። በጸሎት እግዚአብሔርን ለምኑት። የተቆረጠው ተስፋ ይቀጠላል። ልመኑ። ልጆቻችሁ ታመውባችሁ በጭንቅ ውስጥ ናችሁ፣ ሁልጊዜ አስታማሚ ሁኜ እኖራለሁ ብላችሁ ተስፋ የቆረጣችሁ ሰዎች አንድ ቀን እግዚአብሔር ቤታችሁን ይጎበኛል። ከእንግዲህ በኋላ ልነሳ ልንቀሳቀስ ሰው ልሆን አልችልም ብላችሁ በደዌ ዳኛ በአልጋ ቁራኛ ተይዛችሁ በሽታ የነገሰባችሁ አንድ ቀን እግዚአብሔር ተስፋችሁን ይቀጥላል። በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 8 ቁጥር 5 ላይ ያለውን ታሪክ አንብቡት። እጅግ ይሰቃይበት የነበረውን ልጅ በሃይማኖት አድኖታል። ተስፋ አለ ማለት ነው። ሐዋርያው ቅዱስ ጳውሎስ ስለ ተስፋ ሲናገር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል፣ ወነአምር ከመ ለእመሂ ተነስተ ቤተ ማኅደርነ ዘበምድር ዘውእቱ ሥጋ፣ ምድራዊ ቤታችን ይኸውም ሥጋዊ የሆነው ቤታችን ቢፈርስ ሰማያዊ የሆነ የሰው እጅ ያልሰራው በሰው ሕሊና ያልታሰበ የእግዚአብሔር እጅ የሰራው ልዩ ቤት እንዳለን ተስፋ እናደርጋለን ይላል። ምን እናደርጋለን? ተስፋ እናደርጋለን። እስመ እንዘይ ሀሎነ ውስተ ዝንቱ ቤት ናዝር ፈድፋደም ክበደዚያሁ፣ በዚህ ዓለም ሳለን ከጉድለቱ የተነሳ እናዝናለን አለ። ከምኑ የተነሳ? አንዱ ሲሞላ አንዱ ስለሚጎድል ከጉድለቱ የተነሳ እናዝናለን። በዚያኛው ቤት ግን ጉድለት የለውም ይላል። ስለዚህ ተስፋ ሁለተኛው ተስፋ ነው። ተስፋው የትኛው ነው ካላችሁኝ፣ መንግስት ትምጣ እያልን የምንጸልየው ይህ ጸሎት ምን ይባላል? ተስፋ ይባላል። ተስፋ ደግሞ ምን ይላል? አያሳፍርም። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 3 ላይ ስትመለከቱት ዋኮ ባሕቲታ ዘንትሜካ አላ በሕማምነ ይንትሜካ፣ ያ ተስፋ ስላለን በሚታየው ብቻ አይደለም የምንመካው፣ በመከራችንም እንመካለን። መከራ በእኛ ላይ መዓትን ሊያመጣ ይችላል። ወበመቅሰፍት ወበመከራ ትዕግስት፣ መከራ ትዕግስትን ያመጣል። ወበትዕግስት ተስፋ፣ በትዕግስት ደግሞ ተስፋ ይመጣል። ወተስፋሰ እያስተአፍር፣ ተስፋ አያሳፍርም ይላል። የማያሳፍረውን ተስፋ የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ በሰማያት የምትኖር አባታችን ሆይ ስንል ምንድነው ብያቸዋለሁ? ሃይማኖት ነው።
ስምህ ይቀደስ መንግስት ትምጣ። መንግስት ትምጣ ስንል ደግሞ ምንድነው ብያችኋለሁ? ተስፋ ነው። ተስፋችንን የለመለመ ያድርግልን መድኃኔዓለም ክርስቶስ። ሶስተኛው ደግሞ ፍቅር ነው። ምንድነው አልኳችሁ? ሶስተኛው ምንድነው? ፍቅር ነው። ፍቅሩ የትኛው ነው ካላችሁ አንዱ ለአንዱ መጸለይ ነው። አቡነ ዘበሰማያት ውስጥ ወይም በዚህ የጸሎት ክፍል ውስጥ አንድ ሰው የቱንም ያክል ሰውን ቢጣላው ለራሱ አድርጎ የለዚያ ሰው ጸሎቱ እንዳይተርፈው ለግሉ አድርጎ መጸለይ አይችልም። ለምሳሌ በሰማያት የምትኖር አባታችን ሆይ እንጂ በሰማይ የምትኖር አባቴ ሆይ ብለን ለግል አድርገን መጸለይ አንችልም። እንችላለን? እንችላለን? አንችልም። ይሄ ምንድነው? ፍቅር አንዱ ለአንዱ መጸለይ ነው። አቤት ቤተክርስቲያን! ቤተክርስቲያን እንዲህ ናት። ለሀብታሙ ለድሃው ለዚህ አትለይም። ሁሉም በህብረት ይጸለያል። በሰማይ የምትኖር አባታችን የጋራ አባት ነው ያለን። ስምህ ይቀደስ መንግስት ትምጣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ስንል የሁላችንም ነው። እንደ ሰው ብልጠትማ ቢሆን ኑሮ የዕለት እንጀራዬን ስጠኝ ነበር የሚል አይደለም እንዴ? የዕለት እንጀራችንን የጋላል ፍቅር ነውና በፍቅር ሆነን እንድንጸልይ የድንግል ማርያም ምልጃዋ አይለየን። ፍቅር ምንድነው? የዮሐንስ ወንጌል ምዕራፍ 13 ቁጥር 5 ጀምራችሁ ምዕራፍ 13 ቁጥር 34 እንዲህ ይላል፣ ወዛቲ ይእቲ ትእዛዝ ዘእውህበክሙ፣ የምሰጣችሁ መጀመሪያዋ ትእዛዝ ይህች ናት፣ ከመ ትትፋቀሩ በበይናቲክሙ፣ እርስ በርሳችሁ ትፋቀሩ ዘንድ ይላል። ሌላው አንደኛ ዮሐንስ ምዕራፍ 3 ቁጥር 18 ላይ አዌ ይንትፋቀር በቃል ወንድሞቼ በአንደበትና በቃል ብቻ እንዋደድ፣ ከልብ እንዋደድ እንጂ። እውነት የልብ የሆነ ፍቅር እግዚአብሔር ያድለን። ፍቅር ጠፍቷል አይደል? እግዚአብሔር ልጆች፣ አዎ በባልና ሚስት መካከል ያለ ፍቅር ጠፍቷል። በቤተሰብ መካከል ያለ ፍቅር ጠፍቷል። በሀገር ደረጃ አስተውት ከመነገር በላይ ሆኗል። ምን ብለን እንናገረው? በእውነት እንደዚህ ነው። ነቢየ እግዚአብሔር ዳዊት በመዝሙር 11 ቁጥር 1 ጀምሮ እንዲህ አለ፣ አድኅነኒ እግዚኦ እስመ ኀልቀሄን፣ አቤቱ አምላኬ ሆይ ቸር ሰው ራሱን ለፍቅር የሰጠ ሰው ሃይማኖት ያለው ሰው አልቋልና አድነኛል። ወውድ ሃይማኖት በይጓል በያው፣ ከሃይማኖትም ከሰው ልጆች ጠፍቷልና ከንቶ ይትናገሩ አሐዱ ምስለ ካሉ፣ አንዱ ከአንዱ ጋር ከንቱ ይነጋገራል ይላል። በእውነት ይህን ጥላቻ የበዛበት ዘመን አልፈን ፍቅር የነገሰበትን ዘመን እንዲያሳየን መድኃኔዓለም ክርስቶስ ይርዳል። ፍቅር ከሌለን የእግዚአብሔር ልጆች ጸሎታችን ሁሉ ከንቱ ነው፣ ከንቱ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ ሲናገር እንዲህ ይላል፣ ወይመኒ አይመርኩ ነገረ ኩሉ ሰብ ወነገረ ኩሉ መላእክት ወተፋቅሩ አልቤ፣ የሰውንም የመላእክትንም ቋንቋ ብናገር ፍቅር ከሌለ ከንቱ ነኝ ይላል። ሰውነቴን ሳይቀር እየቆረጥኩ ለምጽዋት ብሰጥ ፍቅር ከሌለ ግን ከንቱ ነኝ ነው የሚለው። ያለ ፍቅር የትኛውም ነገር ሊሰምርልን አይችልም። የእግዚአብሔር ልጆች ጸሎታችን መልስ ያላመጣው ፍቅር ስለሌለን ነው። መድኃኔዓለም ክርስቶስ ፍቅሩን ያድለን። ሶስተኛው ምንድነው ብያችኋለሁ? ፍቅር። ፍቅሩ የትኛው ነው? አንዱ ለአንዱ መጸለይ ነው። አራተኛው ትህትና ነው። ትህትና ምንድነው ካላችሁ ሆይ ቅዱሳን ከበቁ በኋላ ምን ይላሉ? እነሱ ኃጢአት እንደሰሩ አድርገው ምን ይላሉ? የበደልነውን እኛ የበደልነውን ይቅር እንደምንል አንተም ይቅር በለን። አልበደሉም እኮ። የቅዱሳን ትህትና ልማዳቸው ነው፣ ልማዳቸው ነው። ራሳቸውን ዝቅ ማድረግ ይፈልጋሉ። እኛ ደግሞ ስማችን ካልተጠራ አቦ አቦ ካልተባባል በጣም ትልቅ ነህ ካልተባለ ሰው ይከፋዋል አይደል? ለእግዚአብሔር የምንሰጠው ምስጋና ለሰው ብናቀርበው ደስ ይለዋል ሰው። ስለዚህ ትህትና ራስን ዝቅ ማድረግ ከኃጢአት ንጹህ አይደለሁም ብሎ ራስን ዝቅ ከኃጢአት ንጹህ ሆኖ ራስን ዝቅ አድርጎ ከኃጢአት ንጹህ አይደለሁም ማለት። የዮሐንስ ወንጌል ምዕራፍ 13 ቁጥር 5 ላይ ይህንን ቃል ታገኙታላችሁ። አራተኛውና የመጨረሻው ጸሎት ነው። ምንድነው አልኳችሁ? ምንድነው? ጸሎት ሁሉም ጸሎት ነውና የእግዚአብሔር ልጆች በአቡነ ዘበሰማያት ውስጥ ባጭሩ
ጊዜያችሁን እንዳልወስድባችሁ እነዚህ ምስጢሮች አሉ። ጸሎት ላነሳበት የቻልኩ ምክንያት እባካችሁ ትንሾችም ትልቆችም ጸልዩ። ባሮክና አቤሜሌክ የሀገራቸውን ጥፋት ያላዩ ስለ ጸለዩ ነው። ምን ስላሉ ነው? የኢየሩሳሌም ጽዋዌ ማለት ምርኮ መምህራቸው ሲናገር እየሰሙ እንዲህ ይሉ ነበር፣ የታረየነ ሙስና ለኢየሩሳሌም፣ የኢየሩሳሌምን ጥፋት አታሳየን እያሉ ይጸልዩ ነበር። የኢትዮጵያን ጥፋት እግዚአብሔር ያሳየን። አሜን በሉ በደንብ። እግዚአብሔር ያሳየን። እንዲህ ብለው የጸለዩ ሰዎች እንዴት ከጥፋቱ እንደዳኑ ባጭር ልግለጥላችሁ። ኤርምያስ ይህን ሲናገር ሰምቶ ይሰሙ ነበርና ሲጸልዩ ጽዋዌ ወይም ደግሞ ምርኮ እስራኤላውያን የሚማረኩበት ኢየሩሳሌም የምጠፋበት ጊዜ ሲደርስ መልአኩን እግዚአብሔር ላከለትና ለኤርምያስ እንዲህ አለው፣ ኢየሩሳሌም የምትጠፋበት ምርኮ የሚፋጠንበት ጊዜ ደርሶልና ባሮክን መቃብረ ነገሥት አስጠብቀው፣ አቤሜሌክን ለድውይ የምንቀባው ቆጽል ዘይና ቅጠል ዘና ብለህ መሶበ ወርቅ አስይዘህ ስደደው አለ። እንዳለው አደረገ። አቤሜሌክን ለድውይ የሚቀቡት ቆጽለ ዕፀ በለስ ቆርጦ ይዞ ሲመለስ ጊዜው ፀሐይ ነበርና ትንሽ እንደሱ አይነት ወይራ በአይነ ህሊና ትመስላለችና እንዲህ ሲያገኝ ከዚያ ተጠጋና ወዲያው እንቅልፍ አለው፣ ተኛ። 66 ዘመን ተኛ። በዚያ ሰዓት የኢየሩሳሌም ሰዎች ተማረኩና 66 ዘመን ተኝቶ ግን በኋላ ተነሳ። አይገርማችሁም? ስንት ዓመት አልኳችሁ? ስንት ዓመት? 60 የኢየሩሳሌምን ጥፋት ሳያይ ቀረ። ይሄ ስዋሬ ነው የሚባለው፣ እንቅልፍ አይደለም። በኋላ 66 ዘመን ተኝቶ ሲነቃ ፀሐይ ከነበረችበት ጥቂት ልፍ ብላ አያትና ቆይቼ የሆነ መምህር ኤርምያስ እኮ ይቆጣኝ ይሆናል ብሎ መሶበ ወርቁን ከፍቶ ሲያይ የያዛት ቅጠሉ አልጠወለገችም፣ ደሟ ይንጠፈጠፋል። አልቆየውም ብሎ ተነስቼ እሄዳለሁ ሲል መንገዱ ሁሉ ቋያ በቅሎበት ማለት ሳር በቅሎበት አላስኬደው አለ። እንዴ ቆይቼ ሊሆን ወይስ አይምሮ ተነስቶኝ ይሆን ወይስ ደግሞ እንቅልፍ ያላልፍልኝ ብሎ ነው ምንድነው ነገሩ እያለ እንዲህ ሲቅበዘበዝ አንድ ሰው አሻግሮ አየ። መልአኩ በሽማግሌ አምሳል ታየውና አንተ ሰው ብሎ ጠራው። አቤት። የኢየሩሳሌም መንገዷ በየት ነው አለው። አንተኑ ነግዳ ለኢየሩሳሌም ኢየሩሳሌም በጠፋች በ66 ዓመቷ ኢየሩሳሌምን ታነሳለህ እንዴ? አይ እንዲሁ ኦሪት አክብር ገጸ አረጋዊ ትላለች እንጂ አይምሮውን ያጣ ሽማግሌ ብዬ ሰድህ ነበር አለ። ለምን አለ። መምህር ኤርምያስ ልኮኝ ቅጠሉ አልተወለገም። ይኸው የያዝኳት እንጨት ቅጠሉ አልተወለገም፣ ደሟ ይንጠፈጠፋል። እንዴት እንዲህ ትለኛለህ? እንዴት 66 ዘመን ሆኗታል ትለኛለህ? እኔስ እንዴት 66 ዓመት ተኝቼ እንዴት ልነቃ እችላለሁ? አለ። አንተ ሰው አለ የጸለይከው ጸሎት ቅድመ እግዚአብሔር ስለደረሰ፣ ያዘንከው ሐዘን እግዚአብሔር ፊት ስለደረሰ፣ ጸሎት ግን እግዚአብሔር ስለተቀበለልህ እግዚአብሔር ከጥፋቷ ሰውሯል እንጂ ኢየሩሳሌም ከጠፋች 66 ዘመን ሆኗታል አለው። አያችሁ ስንጸልይ እንዴት መከራውን እንደሚያሳልፈው እግዚአብሔር። ጸሎታችንን መድኃኔዓለም ይቀበልልን። ሕዝብከ ማርያም ተአምር
ባሕቲታ ውስተ አድባረ ገስታ ማርያም ከመ ኦፍ ባሕቲታ ውስተ አድባረ ገስታ። እግዚአብሔር የተመሰገነ ይሁን። አያችሁ የቤተ ክርስቲያኗ ልሳን እንዴት እንደሚጣፍጥ። አሁን እንዲህ ስንማር ስንዘምር ብናደርግ ደክማችኋል? ሊቃውንቱ እንዲህ ነው ሲጸልዩ ሲዘምሩ የሚያድሩት። ምን እያሉ? ብክዩ ሕዙናን ሀሌክሙ ስደታ ለማርያም። እናንተ ክርስቲያኖች ስለ እመቤታችን ስደት የምታስቡ የምታዝኑ ምዕመናን አልቅሱ። ሀሌክሙ ስደታ ለማርያም፣ የእመቤታችንን ስደት እያስታወሳችሁ አልቅሱ። ማርያም ታይል ከመ ኦፍ ውስተ አድባረ ግብፅ ባሕቲታ፣ ማርያም ብቻዋን እንደ ወፍ በግብፅ በረሃ ብቻዋን ትዞራለች ይላልና የመጨረሻ ጽጌ ስለሆነች መጥታችሁ እልል እያላችሁ ታውቁበታላችሁ። በእውነት ሊቃውንቱ ሲዘምሩ እናንተም እልል እያላችሁ ክብር እንድታገኙ ለማሳሰብ ያክል ነው። ያስተማረን የገሰጸን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ሀበተረ ወገነት ወሀበተረ ጽፈ ዕረፍት ይክፍለነ ላሉ ውስተ ባቶሙ ለቅዱሳን አሜን። ይቆየን። ደህና ዋሉ። እግዚአብሔር አምላክ በመምህራችን ላይ በመንበረ ልዑል ላይ አድሮ ላስተማረን ለመከረን ለመድኃኔዓለም ክብር ምስጋና ይግባው። በሚገባ አመስጥረው አስፋፍተው ስለ ሃይማኖት፣ ስለ ትሕትና፣ ስለ ፍቅር አስተምረውናል፣ መክረውናል። መምህራችን እግዚአብሔር አምላክ ይጠብቅልን፣ እግዚአብሔር ያቆይልን። አንዱ ከምንላቸው አብነት መምህር አንደኛውና ዋነኛው ናቸው። ወንበር ተክለው ብዙ ተማሪ ያላቸው የቀኝ መምህር ናቸው፣ የአዲሳት መምህር ናቸው፣ ማሕሌታዊ ናቸው እንደሰማችሁና 3 ጊዜ ልላችሁ እግዚአብሔር እናመስግንላቸው። ጨምሩት ይጨመር። መምህራችን መንበረ ልዑል እግዚአብሔር ይጠብቅልን፣ እግዚአብሔር ያክብርልን፣ የሥራ ዘመኑን የተቃና ያድርግልን። በእውነት አባታችን ጋር ከመልአከ መዊ መሰረት ሞላ እየተመካከርነ ማን ይምጣ ማን ይዘምር ለቃሊቲ ሕዝብ የሚገባውን ዋጋ የሚከፍል የሃይማኖት ዋጋ ማለት ነው ማን እናምጣ ተብለን ተመካክረን ነው። ስብከተ ወንጌሉ፣ ሰበካ ጉባኤው፣ ካህናቱ እንግዲህ አይታችኋል። እስካሁን እኔ ከመጣሁ ብዙ ጊዜ ነው። ብዙ ጊዜ ጳጳስ አይመጣም ነበረ። በይች ቅርብ ጊዜ 3 ጊዜ ጳጳስ መጥቶልናል። ያውን የሃይማኖት አርበኛው ዶክተር ብፁዕ አቡነ ጴጥሮስ አብረው የመጡት አቡነ ኤጲፋንዮስ፣ የሀገረ ስብከቱ ብፁዕ አቡነ ሄኖክ መጥተው ባርከውናል። ነገም ይመጣል። ደስ ይበላችሁ፣ ሁላችሁ አመስግኑት።